የሐሰት ምርጫን እንቃወማለን። በምርጫ ሽፋን አማራን ለመግደል የታሰበውን ሴራ እንቃወማለን። የቦምብ ጥቃት ተፈጽሟል። ኳስ በሚመለከቱ ተማሪዎች ላይ ቦምብ ተወርውሮ 2 ተማሪ እንደሞተና እንዲሁ ደግሞ ከ20 በላይ ተማሪዎች እንደቆሰሉ ተነግሯል። ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። ደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምጽ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። ይህ ምርጫውን ለማደናቀፍ የተደረገ ነገር ነው በማለት በርካቶችን ያስደነገጠ መረጃ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። በባጃጅ ላይ የተጠመደ ፈንጅ በሰዎች ላይ ከፍተኛ ጉዳት ማድረሱ ተነግሯል። አማራ ክልል ያሉ አስፋልቶች ጥርቅም አድርገው ተዘግተዋል። የተቃዋሚ ፓርቲ የኢሃፓ መሪዎች ላይ ግድያ ሊፈጸምባቸው ይችላል የሚል ስጋት እንዳላቸው ደግሞ የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ገልጸዋል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? የሐሰት ምርጫን እንቃወማለን። በምርጫ ሽፋን አማራን ለመግደል የታሰበውን ሴራ እንቃወማለን። ስቶፕ አማራ ጄኖሳይድ ኢን ኢትዮጵያ! ስቶፕ አማራ ጄኖሳይድ ኢን ኢትዮጵያ! ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። እግዚአብሔር ምስክር ነው። አሁን የነገሰው አሁን መንግስቱን የተንቆራጠጠው ወንበሩን የያዘው ኦህዴድ አይደለም፣ ኦነግ ነው። ይሄንን ታውቃላችሁ። ሁላችሁ። ግን ስሙን ቀይሮ ኦነግ ስለማይወደድ ኦህዴድ ብሎ መጣ እንጂ ኦነግ ነው። ስለዚህ ኦነግ አሁንም ከኢትዮጵያ ላይ እስካልተወገደ ድረስ የአማራ ደም አይቆም። ደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምጽ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። ይህ ምርጫውን ለማደናቀፍ የተደረገ ነገር ነው በማለት በርካቶችን ያስደነገጠ መረጃ አውጥተዋል። ንግግራቸው ይህንን ይመስላል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። ባጃጅ ላይ የተጠመደ ፈንጅ በሰዎች ላይ ከፍተኛ ጉዳት ማድረሱ ተነግሯል። ድርጊቱ ያጋጠመው በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ሲሆን ትናንት ከቀኑ 6:40 አካባቢ በራሳሌ ክፍለ ከተማ ቀበሌ 6 ኖክ ነዳጅ ማደያ አካባቢ ነው ይህ ድርጊት የተፈጸመው ተብሏል። ድርጊት ፈጻሚዎቹ ሰርጎ ገብ ጸረ ሰላም ኃይሎች ናቸው የተባለ ሲሆን በጥቃቱም 2 ሰዎች ላይ ከፍተኛ ጉዳት መድረሱ ተነግሯል። በባጃጅ ውስጥ በተጠመደው ፈንጅ ጉዳት የደረሰባቸው 2 ሰዎች በሆስፒታል ሕክምና እየተከታተሉ መሆኑን ከስፍራው የደረሰ መረጃ ያመለክታል። በሰባተኛው ሀገር አቀፍ ምርጫ ድምጻቸውን ለመስጠት ጅማ በሻሻ የተገኙት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ብሎ በነበረው ቪዲዮ ላይ እንደገለጹት ከሆነ መቶዎች የሚቆጠሩ ቦምቦችን ስንሰበስብ ነበር ሲሉ መናገራቸው ይታወሳል። አምነስቲ ኢንተርናሽናል የኢትዮጵያ መንግስት ከምርጫ ጋር በተያያዘ በመገናኛ ብዙሃን ላይ የተጠናከረ አፈና እየፈጸመ ነው ሲል ከሰሰ። የተቃዋሚ ፓርቲ የኢሃፓ መሪዎች ላይ ግድያ ሊፈጸምባቸው ይችላል የሚል ስጋት እንዳላቸው ደግሞ
የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ገልጸዋል። Yes, we are scared that imprisonment and even assassination is going to happen to the leaders. ዋና ጸሐፊዋም ከፈረንሳይ ቴሌቪዥን ጋር ባካሄዱት ቃለ ምልልስ በመጪው ሰኞ ከሚካሄደው አጠቃላይ ምርጫ ጋር በተገናኘ በፓርቲው መሪዎች ላይ ግድያ አሊያም እስራት ይፈጸማል የሚል ስጋት እንዳላቸው ገልጸዋል። ስጋታቸው ደግሞ ከምንም የተነሳ ሳይሆን ከ2 ዓመት በፊት ጦርነት ይቆም ሰላም ይምጣ በሚል በጠሩት ሰልፍ የተነሳ የፓርቲውን መሪዎች መንግስት አዋሽ 40 ወታደራዊ ካምፕ አስሯቸው ነበር ብለዋል። ፓርቲው ለሰጠው ለዚህ መግለጫ ከመንግስት በኩል የተሰጠ ምላሽ የለም። አምነስቲ ኢንተርናሽናል የኢትዮጵያ መንግስት ከምርጫ ጋር በተያያዘ በመገናኛ ብዙሃን ላይ የተጠናከረ አፈና እየፈጸመ ነው ሲል ከሰሰ። አምነስቲ ዛሬ ባወጣው መግለጫም የመንግስት ባለስልጣናት ከምርጫው በፊት ትችቶችን ለማፈን በፕሬስ ነጻነት ላይ የሚወስዱትን እርምጃ አጠናክረዋል ሲል ከሷል። ከቅርብ ጊዜ ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳጅ ስወራና ጋዜጠኞች ላይ ህገወጥ ክትትል እየተካሄደ መሆኑን ይገልጻል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የምርጫ ዘገባቸው በመንግስት እርምጃ ምክንያት እንቅፋት እንደገጠመው መናገራቸውን ጠቅሷል። በብሔራዊ ምርጫ ቦርድ ላይ የሚታየው የግልጽነት ችግር በስራቸው ላይ ተጽዕኖ ማሳደሩንም አመልክቷል። አምነስቲ በዛሬው መግለጫም የአዲስ ስታንዳርድና የዋዜማ ሬዲዮ እንዲሁም የሮይተርስ ጋዜጠኞች ፈቃድ መሰረዙን ስለማስታወሱ ቢቢሲ ዘግቧል። ገዝግዜ እየገዘገዝክ ነው። ባለሽ መቀጠል ይችላል። አመሰግናለሁ። ስለ አየር ለማውራት ካየር ወጥቻለሁ። የአየር ዘገባዬን እንዲናገራለሁ። የአየር ዘገባዬን እንዲናገራለሁ። መሰንቆ ደመና ወሮታል የሰማዩ ሰፈር ዶፍ ሊጥል ነው መሰል በጠቅላዩ ሀገር አቤት አቤት ጊዜው ነው መሰለኝ እንዲያው ለነገሩ ጎርፋት ተራመሰው ጠቅላላ ሰፈሩ ከዝናብ ለመሸሽ ዳስ ጥሏል አገሩ ከዝናብ ለመሸሽ ከአየር ከመብረቁ ውሃውን ሲፈሩ እሳት ላይ ወደቁ ሆይ ሆ ማለት ነው ለነግጥም ብርቁ ሆይ ሆይ አቤት አቤት እህሉ ይታያል የተዘራው ደርሶ ሊተኛ ነው መሰል ማጭድ ተንተርሶ ወጨፉ የመታ ሁላለ ከሰፈዴ ውሽንፍር ገርፎታል በእጅ ያዙት ስንዴ እህሉ እንደነሱ ፍሬ የለውም እንዴ መጥረጊያ ነው መሰል በእጅ ያዙት ነገር ሁነኛ ምልክት ለሚጠርጉት ሀገር ሁነኛ ምልክት ለሚጠርጉት ሀገር በጣም ይጸዳል ከተማው ይጸዳል ገጠሩ በሉስ እንዲያው ቀርቶ መጥረጊያ ትከሉ በሉስ እንዲያው ቀርቶ መጥረጊያ ትከሉ 4 ኪሎና አካባቢው ላይ ነው የሚያዩት። ታምራለች። አንዳንዴ ለጋር ድረስ ልትሰፋ ትችላለች። አንዳንዴ ፒያሳ ድረስ ልትሰፋ ትችላለች። ኢትዮጵያ ማለት ግን እሷ ብቻ ነች ወይ ነው? እሳቸው የሚያስቧት ኢትዮጵያ እች ብቻ ናት ወይ? አይ ነው ጎርጎራ ይሉሃል፣ ወንጪ እንደዚህ ኮይሻ ይሉሃል። ይሄ ብቻ ነው ወይ ኢትዮጵያ? መንግስት ሲያስብ ስለ አጠቃላይ ዜጋው ነው ማሰብ ያለበት። ከጥራት ከውበት በፊት ፍትሃዊነት ይቀድማል። ፍትሃዊነት ማለት ምን ማለት ነው? እንበልና 100 ብር ካለህ እጅህ ላይ 5 ልጆች ቢኖሩ አንድ ልጅ ለማብላት 20 ብር የሚያስፈልግህ ቢሆን ሁለቱን ልጅ አስርበህ ለአንደኛው ልጅ 60 ብር ሰጥተህ ኳሊቲ ምግብ ወይም ጣፋጭ ምግብ እንዲበላ ብታረግ ፍትሃዊነት አይደለም። ሁለቱ ልጆች በረሃብ ገለህ ማለት ነው አንዱን ልጅ ጣፋጭ ምግብ እንዲበላ የምታረገው። አሁን አየህ ይሄ ፕሮጀክት አይረባም አይጠቅምም ምናምን አይደለም። ግን በዚህ ፕሮጀክት ምክንያት
ሌሎች የሚጎዱ ኢትዮጵያውያን አሉ ነው። የተፈናቀሉትን ምናምን ተተን በረሃብ እየተጠቁ ያሉ 21 ሚሊዮን ኢትዮጵያውያን አሉ። ከቤተ መንግስቱ በፊት ለነሱ ቅድሚያ ለህይወታቸው ማቆያ ቅድሚያ መስጠት አለብህ ነው። እነሱ የማንዳ ናቸው፣ የመንግስት አይደሉም። ሰው ላይ ስትሰራ አገር መስራት ቀላል ነው። ሰው እየጎዳህ አገር መስራት ከባድ ነው። ሌላ ቢቀር እንደዚህ አይነት ጥያቄ ያመጣብሃል። ኢትዮጵያ እንግዲህ እንደምናውቀው 6 ተከታታይ ሀገራዊ ምርጫዎችን አካሂዳለች። ያው እስካሁን መንግስት የቀየረ ምርጫ ባይደረግም ከነዚህ ከ6ቱ ሀገር አቀፍ ምርጫዎች የ1997ቱን ማንም የሚረሳው ምርጫ አይደለም። በኢትዮጵያ ታሪክ ውስጥ ከተደረጉ ሀገራዊ ምርጫዎች the most democratic election የሚባለው የ1997ቱ ነው። መንግስት ፈቃደኛ ሆኖ ምርጫውን ላሸነፉት ፖለቲካል ፓርቲዎች ስልጣኑን አላስረከበም እንጂ የምርጫ ሂደቱንና የምርጫውን ውጤት ካየን the most democratic የሚባል ምርጫ ለአንዴም ለመጨረሻም ጊዜ የተካሄደው እስካሁን ስላላየን ማለት ነው። ለመጨረሻም ጊዜ የተካሄደው 1997 ከዛ በኋላም በፊትም የተደረጉትን 5ቱን ሌሎቹን ምርጫዎች ካየን በተወሰነ መልኩ መጠኑ ይለያይ እንጂ ምርጫውን ተከትሎ የፓርቲዎች ቅሬታ፣ አለመግባባት፣ ግርግር ምናምን ነበረው። ዘንድሮ ወይም ደግሞ 7ኛው ሀገር አቀፍ ምርጫ ግን ከነዚህ ከ6ቱ ተቃራኒ ነው የሚሆነው። ተቃራኒ ስላችሁ በጣም ፍጹም ሰላማዊ፣ ምንም አይነት አለመግባባት የሌለው፣ ምንም አይነት ግርግርና ረብሻ የሌለው ፍጹም ሰላማዊ ነው የሚሆነው። ኦልሬዲ ምርጫ ካርዶች እየተቃጠሉ በቃ ህዝቡ ያቃጠላቸው ነው ያለው። ገና ምርጫ ሳይኖር ማለት ነው። በግዱ ሰድ የተባለው ቤቱ ድረስ በተልኮ የመጣለት ሁሉ ተሰብስቦ ምርጫ ካርዱ እየተቃጠለ ያለበት ቀን ነው ያለው። ደግሞ ሌላ ቦታ ነው፣ ወደ ደቡብ አካባቢ ነው፣ ሲዳማ አካባቢ ተሞልቷል። አየህ ተሞልቷል፣ ካርዱ ተሞልቷል፣ ተፈርማድሞ ሁሉ ነገር አልቋል። በቃ ይሄ በከረጢት ተቀምጧል። ይሄንን ነው እንግዲህ በኋላ አስገብተው ቆጥረው ምርጫ አሸነፈን ምናምን ሊሉ የሚችሉት ማለት ነው። በፊትም ማለት አሁን ፋኖ እንደዚህ አይነት ቅድ ባያወጣም አማራ ክልል ላይ፣ ትግራይ ክልል፣ በተወሰነ ደረጃ ኦሮሚያ ክልል፣ ቤኒሻንጉል በምርጫ ሊካሄድበት የሚችልባቸው መሰረቶች የሉ። ጦርነት ላይ ነው ህዝቡ። ብዙ ነገሮች መሰረተ ልማት ራሱ መደረግ ቆሟል። አንተ በጀት ለማስገባት ወይም ለህዝብ ሊጠቅም የሚችሉ ምግብና ቁሳቁስ ነገሮች ወይም ሌሎች ነገሮች ኖርማል ነገሮችን ማስገባት በማይችልበት ሁኔታ ላይ እንዴት ነው ምርጫ ሊመረጥ የሚችለው? የትክክለኛ ሳይሆን የተብኳካ ነገር ላይ ብዙ ግፍና ወንጀል ባለበት ቦታ ውስጥ መሳተፍ ተገቢ ነው ወይ የሚለውን ጥያቄ ለእነሱ ነው የምንጠይቃቸው። ያው ለሚመጣውን ነገር መዘጋጀት ነው። ሞቲቭ ምንድን ነው? ግቡ ምንድን ነው? ወንበር ማግኘት ነው? የሚኒስትርነት ቦታ ማግኘት ነው? ተጠግቶ የሆነ የተሻለ ኑሮ መኖር ነው? ወይስ ለሀገሪቷና ለህዝቧ ለውጥ ማምጣት ነው የፈለገው? ስለዚህ አሁን የሚኖርበት ፖዚሽን ይህን የመጨረሻውን ሊመልስ ይችላል። ሊመልስ ካልቻለ ሌሎቹን ነው ማለት ነው። ቅድመ ሁኔታዎችን ይሄን አስቀምጠናል እና ይሄ ካልተስተካከለ አንሳተፍም ካልክ በኋላ ገብተህ አይ ባይስተካከልም በቃ እንግባ ብለናል ብለህ ካሰብክ ከገባ በኋላ ለሚመጣው ጥያቄ፣ ለሚመጣው ቻሌንጅ፣ ላይ ለሚመጣው ነገሮች ሁሉ ክሪቲሲዝም፣ ትችት ምናምን ሁሉ ራስን አዘጋጅተህ ነው የምትገባው። ስለዚህ እውነት ለአንተ ለሀገር ነው የቆምከው ወይስ በዚህ ፌክ በሆነ ምርጫ ላይ አጃቢ ሆነ ገብተህ ለውጥም ላታመጣ መልሰህ ደግሞ ከህዝብም ተለይተህ እሱም ብቻ አይደለም ይሄ መንግስት ለሚቀጥለው 5 ዓመት ለሚያደርገው ወንጀል እንደ ተባባሪነት ገብተህ ምንድን ነው የምትጠብቀው? ህዝቡስ አንተን እንዴት ነው ሊያይህ የሚችለው የሚለውን ነገር በደንብ ታስቦበት ከተገባ እንግዲህ ያው የሚመጣውን መቀበል ነው። ይሄንን መንግስት ብሎ ለ5 ዓመት ሌላ የፋሽስታዊ አገዛዝ ዘመን እድል መስጠት ስለሆነ ህዝቡ በምርጫው እንዳይሳተፍ ግዴታ ከሆነበት ካርድ ምን እናንተም ብላል ወስዶ ቢፈልግ ይቅደደው ቢፈልግ እንትን ይበለው። በሽስ መውጣት መግባት አሁን እኮ ባንክ እንኳን ስትሄድ አብሮ ከፋይዳ ጋራ የታለ ምርጫ ካርድ ተብሎ እየተጠየቀ ነው። ሰው መቼም አይኖር አይባልም። ተጨንቆ ነው ያለው ማህበረሰቡ። ነገር ግን ያንን ከወሰደ በኋላ የራሱን መንገድ ፈልጎ ሳቦታጅ ማድረግ አለበት የሚባለው የውሸት ምርጫ ስለሆነ ነው። ይቻላል አዲስ አበባ ላይ ቁጭ ብለህ ይሄንን መናገር እኮ ትችላለህ። ቅድም እንዳልኩ ማለት ነው ምርጫውን 100% አሸንፈናል ማለትም ይችላል። በቃ ይሄንን ነው የምንጠብቀው ይሄንን ነው። የምርጫ ቀን ያለምንም ስጋት ህዝቡ ድምፅ እንዲሰጥ የጸጥታ ኃይሉ የትኛው የጸጥታ ኃይል በየቀኑ የሚገባው ሚሊሻ ጄኔራል ሳይቀር እንግዲህ የሰሞኑን
አማራ ክልል ላይ በሚደረጉት ውጊያዎች ላይ ከአማራ ክልል አልፎ ወለጋ ላይ እንትን ያሉትን ያው ጀነራሎች ሰምተሃል አይደል? 100% አሸንፊያለሁ ይበል። ከዛ በስጦታ በድራግ በእንትን በዳረጎት ተደርጎ እንደተለመደው ከሱ ጎን ሊቆሙ የሚችሉ ፓርቲዎችን የተወሰነ ወንበር ይሰጣቸዋል። ከዛ በኋላ እኔ እኮ ባልሰጣችሁ ኖሮ እያለ ሙሉን ዓመት ሙሉ ባሪያ ለማድረግ ያንን ኮት እያደረገ ይቆያል። ከዛ ውጭ ግን ተመረጥኩ ቢል ማንም የሚያምነው ስለሌለ ሰውን ከማሰቃየት ዝም ብሎ 100% ተመርጫለሁ ብሎ ዜና ቢሰራ በቂ ነው። ሌላውንም እንደዚሁ ውሸት አይደል የሚሰራው 100% ውሸታሞች እኮ ናቸው 100%። ስለዚህ ይሄንንም እንደሌላው ውሸት በኢትዮጵያ ውስጥ ጠግቦ አደር ነው፣ ከዓለም አንደኛ ነው፣ በ10% በላይ በአፍሪካ ተደርጎ የማይታወቅ እድገት እያሳየ ነው ምናምን እየተባለ ብልጽግናዎች መጥተው አብይ አህመድ እና አዳነች እንደሚነግሩን አይነት ውሸት ይህንንም እንደ አንድ ውሸት ብልጽግና ምርጫውን አሸነፈ ብለው ይለጥፉበት። አማራ ክልል ያሉ አስፓልቶች ጥርቅም አድርገው ተዘግተዋል። እንደምታዩት አንድ ሰው ብቻ እግረኛ ነው የሚንቀሳቀስ ያለው። ስለዚህ የምርጫ ሂደቱ ይህን ይመስላል። አማራ ክልል ላይ ምርጫ አለ ብላችሁ እንዳትጠብቁ። የቦምብ ጥቃት ተፈጽመዋል። ኳስ በሚመለከቱ ተማሪዎች ላይ ቦምብ ተወርውሮ 2 ተማሪ እንደሞተና እንዲሁ ደግሞ ከ20 በላይ ተማሪዎች እንደቆሰሉ ተነግሯል። እጅግ የሚያሳዝን ክስተት ከወደ ጎንደር ተሰምተዋል። ትላንት ምሽት ፒኤስጂ ከአርሰናል የሚያደርጉትን የቻምፒየንስ ሊግ ፍጻሜ ጨዋታ እየተመለከቱ ባሉ ተማሪዎች ላይ ቦምብ ተወርውሮ ወደ 2 ተማሪዎች እንደሞቱ እየተነገረ ይገኛል። ትላንት ግንቦት 22 2018 ዓ.ም ጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ምሽት 2 ሰዓት አካባቢ በተማሪዎች ደስ ቲቪ ውስጥ ኳስ እያዩ በነበሩ ተማሪዎች ላይ በተጣለ ቦምብ 2 ተማሪዎች ህይወታቸው ሲያልፍ 20 በላይ ተማሪዎች መቁሰላቸውና የሕክምና እርዳታ እየተደረገላቸው መሆኑ ተነግሯል። በዚህም የተነሳ ከጠዋቱ 12 ሰዓት በፊት መውጣት እንዲሁ ደግሞ ማታ ከ12 ሰዓት በኋላ ወደ ግቢ መግባት እንደማይቻል እየተነገረ ይገኛል። ይህን አሳዛኝ አደጋና ይህን ክስተት ማን እንደፈጠረው መጣራት አለበት። ዩኒቨርሲቲው እንዲሁ ደግሞ የጸጥታ አካላት አፋጣኝ የሆነ ምርመራ ማድረግ አለባቸው። አንተ ቁጭ በሉ። ሌላ ኃይል ያለ ነው የሚመስላችሁ። ቁጭ በሉ። ይላጃችሁ ወረዝ እንዳታስቡ። አይዞና አይዟችሁ በየሃይማኖታችሁ ጸልዩ። በቃ ሌላ ምንም የሚያወጣን ነገር የለም። በቃ እዚያውን ከመኪና ይጠምዳል። መኪና የማይርቅ ወረታች ምሽጋዝ ገርፈሳል ለማንኛውም እስቲ ተተረፍነ እንግዲህ ጸሎት ነብሮ አንቺ ገብርኤል ሆነ በእንትኑ ተኝተው አራበራ ውስጥ ነውና ነበር ተሰክተው ኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን
በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። አብዛኛው የአፍሪካ ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። የዛሬ ሐሳቤ እንግዲህ ይህንን ቪዲዮ እንደምታዩት የተርምን መገደብ ወይም የስልጣንን መገደብ የሚል አብይ አህመድ ሰሞኑን ይዟት የመጣ ጣፋጭ የምትመስል ነገር ግን መርዝ የታጨቀች ሐሳብ አለችና እሷን በተመለከተና እንዲሁም ደግሞ ከምርጫ በሚሉት በኋላ ምን ሊያደርጉ ይችላሉ የሚለውን የራሴን ግምት እና የራሴን ፐርስፔክቲቭ ማስቀመጥ እፈልጋለሁ። ወደዚህ ሐሳብ ከመግባቴ በፊት ሐሳብ፣ አስተያየት፣ ኮሜንት በመስጠት ለምታበረታቱኝ ውድ የቲክቶክ ቤተሰቦች ከልብ አመሰግናለሁ። ሐሳቤንም ስለምታጋሩልኝ ከልብ አመሰግናችኋለሁ። አሁንም የሁል ጊዜው ተሳትፏችሁ ይቀጥል እያልኩ ይሄ ሐሳብ ምን ለማለት ተፈልጎ ነው የሚለውን የራሴን ሐሳብና ፐርስፔክቲቭ ማስቀመጥ እፈልጋለሁ። አብይ አህመድ የሚለው እንግዲህ የስልጣን ሌሎች የአፍሪካ ሀገሮች ስልጣን ገደብ የሌለውን ወይም የስልጣን ገደብ የሌለውን ስርዓት ይፈልጋሉ። እኛ ግን ስልጣኑ የተገደበ ወይም ምንድነው የማስተዳደር ዘመኑ የተገደበውን ልንመርጥ ህገ መንግስቱን ልናሻሽል እንፈልጋለን ይላል። ይሄ ደፍነትሊ ምርጫ ከሚሉት በኋላ ሊያካሂዱት የሚፈልጉት አንዱ ተግባር ነው። ነገር ግን ቃሉን እንዲህ ስታዩት እሱ በተናገረው ቶን በሚናገረው ቶን መልካም ይመስላል፣ ግን ፍጹም ክፉና ክፋት የታጨቀበት ነው። ምክንያቱም የመንግስትን ስርዓት ስናይ ፓርላመንታዊ፣ ፕሬዝዳንታዊ እና ደግሞ ሰሚ ፓርላመንታዊ የሚባሉ ወይም ሰሚ ፕሬዝዳንታል የሚባል ስርዓት አለ ይላሉ። ሶስተኛው ግን በጥቅሉ ግን ሁለት አይነቶች አሉ፣ ፓርላመንታዊ እና ፕሬዝዳንታዊ ብለን የምንጠራቸው ናቸው። የኢትዮጵያ ስርዓት ፓርላመንታዊ ነው። ዛት ሚንስ ጠቅላይ ሚኒስትሩ በተወካዮች ምክር ቤት ይመረጣል ነው። የተወካዮች ምክር ቤት ከተመረጠ በኋላ የበላይ ስልጣኑ የምክር ቤቶች ስልጣን ነው። ምክንያቱም የመንግስትን ስርዓት ይሄን ካልነ የስልጣን ደረጃቸውን ደግሞ ስናይ ደግሞ ህግ አውጭ፣ ህግ አስፈጻሚና ህግ ተርጓሚ የሚባል አለው። ህግ አውጭ የሚባለው እንደምታውቁት የምክር ቤት አባሉ ነው። ህግ አስፈጻሚ የሚባለው ከምክር ቤቱ ተመልምለው የሚወጡ ወይም ከዛም ውጭ ሊሆኑ ይችላሉ። ጠቅላይ ሚኒስትሩ የሚያቋቁማቸው አስፈጻሚ ካቢኔዎች ናቸው። ህግ ተርጓሚ የሚባሉት ደግሞ የፍትህ አካላቶች፣ ዳኛ፣ አቃቢ፣ ፍትህ የሚሰጡት እነዚህ የጸጥታ አካላቶቹ የህግ ተርጓሚዎች ናቸው ብለን ነው የምንወስዳቸው ማለት ነው። ስለዚህ በፓርላመንታዊ ስርዓት ላይ ስንመጣ ትልቁን ስልጣን የሚይዘው ህግ አውጪው ምክር ቤቱ ነው። ስለዚህ አብይ አህመድ እንደሚለው አንድ ጠቅላይ ሚኒስትር ከተመረጠ ያለምንም ገደብ ፓርቲውም ታሸነፈ ለብዙ ጊዜ መቀጠል ይችላል ይላል። ያን የሚሆነው ትክክለኛ ስራ እየሰሩ በህዝቡ ላይ ቮት እየተደረጉ ህዝቡ ትረስት ያደረጋቸው ህዝቡ ማለት ህዝብ ተወካዮች እንግዲህ ህዝቡን ወክለው የሚቀመጡ የህዝብ ተወካዮች ምክር ቤት ነው። ተወካዮች ምክር ቤት በእያንዳንዱ ጊዜ ሪፖርት እንዲያቀርብ ጠቅላይ ሚኒስትሩን ጠርቶ ሪፖርት ያስቀርባል፣ ይገመግማል፣ ሐሳብን ይገመግማል፣ አፈጻጸምን ያያል፣ እቅድን ይገመግማል፣ በጀትን ይበጅታል። በዚህ ጉዳይ ላይ የበላይ ተጠሪው ምክር ቤቱ ነው። ምክር ቤቱ ደግሞ ባላመንበት ቀን ደግሞ ጠቅላይ ሚኒስትሩን የማውረድ መብት አለው። ተርሙ ይለቅም አይለቅም ያ ደግሞ ስልጣን በባለገ ጊዜ ወይም ያላግባብ
ከምክር ቤቱ ያልተላለፈለትን ውሳኔ ወይም በአግባቡ እቅድ ሪፖርቶችን ማቅረብ ባልቻለበት ጊዜ ምክር ቤቱ ትረስት ሳያደርገው ሲቀር ይሄን የፓርላመንታዊ ስርዓት መገደብ ማስቆም ይችላል። ይሄን እንግዲህ ለባለጉ ባለስልጣኖች ነው። ህሊና ላላቸው ባለስልጣኖች ደግሞ ምንም ተርሙን ቢያቆምም ሪዛይን የሚባል ነገር አለ። ሪዛይን ማድረግ ይቻላል። ነገር ግን ፕሬዝዳንታዊ የሚባለው በጣም ሴንሲቲቭ ነው። አምባገነን ለመሆን በጣም የሚጥር ነው። በጥንቃቄ ካልታየ አምባገነናዊነቱ ይበዛል ተብሎ ይተቻል። ይሄም ደግሞ በተለይ መስራት የሚችለው እንደነዚህ አይነት የፕሬዝዳንታዊ አሰራሮች ሌሎች ህግ ተርጓሚ አካላቶች በደም ጠንክረው በተነሱበት ጊዜ ነው። በተለይ ፍርድ ቤቶች እንደምናቸው አሁን የዘመኑን ስናይ ለምሳሌ ፕሬዝዳንታዊ የሚከተሉት እንደና አሜሪካ ነው። የነሱ እንደውም በጣም ትረስ ተደርጎ ዛሬ እንኳን መንገራገጩን ያያችሁት ነው። እንደነዚህ አይነት ፕሬዝዳንታዊ ስርዓቶች በሚኖሩበት ሰዓት እንኳን አምባገነናዊነቱ ሲበዛ ምክር ቤት ስለሌለው በየሰዓቱ ኦዲት እና ባላንስ ኤንድ ቼክ ማድረግ ስለማይችል 5 ዓመት እንደፈለክ አድርገኝ 4 ዓመት እንደፈለክ አድርገኝ ብሎ ለቆ ስለሚተው የፈለገው ማድረግ ስለሚችል ይሄን ግን ቼክ ኤንድ ባላንስ የሚያደርገው የትኛው የህግ ባለስልጣን ነው? የህግ አስተርጓሚ ወይም ፍርድ ቤቶቹ ገደቡን ወይም ቼክ ባላንሱን ይሰራሉ ማለት ነው፣ ህግን ተላልፎ እንዳይሰራ። ነገር ግን እንደኛ አይነት ሀገር ደግሞ ህግ አስፈጻሚውም ህግ ተርጓሚውም ህግ አውጪውም የተደበላለቀበት ስርዓት ላይ ፕሬዝዳንታዊ ስጡኝ ማለት እንደፈለኩ ላርጋችሁ ማለት ነው። ምክንያቱም ፓርላመንታዊ በኢትዮጵያ ስርዓት ፓርላመንታዊ ሲመረጥ ዳይቨርሲቲ ባለበት የብሔር ብሔረሰቦች ሀገር በሆነበት ሀገር ላይ የተለያዩ ድምጾች ተወክለው ገብተው በምክር ቤት ላይ የየአካባቢውን ጥያቄ እያነሱ በጀት እንዲያስበጅቱ ሪፖርት እንዲያደምጡ ሪፖርቶች ላይ ጥያቄ እንዲያነሱ ትረስት ባላረጉበት ጊዜ ደግሞ ምክር ቤቱ ተሰባስቦ ጠቅላይ ሚኒስትሩን የማውረድ የበላይ ስልጣን የሀገሪቱን የበላይ ጠባቂ የበላይ ስልጣን ማን ነው? ምክር ቤቱ እንዳለው ያውቃል። ነገር ግን አብይ አህመድ እንዲህ አይነት ጥያቄ ወዲያው እንደመጣ ታስታውሱ እንደሆነ ይጠየቅ ነበር። ያን ምክር ቤት በሙሉ ዲስማንትል አድርጎ የራሱን እንግዲህ አምቦል ብሎ የሰራቸውን ሰዎችን ይዞበት የገባበትና ምክር ቤቱ በቃ ቫልዩለስ እንዳደረገው አይተናል። አሁን ደግሞ ከዚህ ምርጫ ብለው ከተጫወቱት ጨዋታ በኋላ ሊያደርግ የሚፈልገው ምንድነው? ፕሬዝዳንታዊ ነው። ለ5 ዓመት ለ10 ዓመት በሁለት ተርም 10 ዓመት መምራት ይችላል። ፕሬዝዳንታዊ ስርዓት እንደፈለኩ ላርጋችሁ ነው አይደለም። 10 ዓመት አብይ አህመድ በ8 ዓመት በ6 ዓመት አይታችሁት እንዴት አርጎ ሀገሪቱን ዲስማንትል እንዳደረጋት። አሁንም ያለ ምንም ተጠያቂነት ያለ ምንም ቼክ ኤንድ ባላንስ ያለ ምንም እንትን እኔ ፕሬዝዳንታዊ ሆኜ ወይም ያው ንጉስ ሆኜ ላስተዳድራችሁ እያለ ነው ያለ። እቺን ነገር ስታዩት ተርሜን የማይገደብ ተርምን ልገድብላችሁ ብዬ ብጠራ ፖለቲከኞች ለመወያየት ብቁ አይደለም ይላል። ይሄ በጣም ውሸትና ስህተት ነው። አሁንም ቢሆን ስልጣንን ካለመጥገብ የመጣ ለኛ ሀገር በተለይ ደግሞ የተለያዩ ብሔር ብሔረሰቦች ባሉበት ሀገር ስርዓቱ ፓርላመንታዊ ስርዓት እንጂ ፕሬዝዳንታዊ ስርዓት አይሰራም። ፓርላመንታዊ ስርዓቱን በትክክል እየተተገበረ ስላልሆነ ምክንያቱም አብይ አህመድ ለምክር ቤቶቹ አግባብ ያለው ሪፖርት ሲያቀርብ አይተናናቅም፣ በጀት ሲያጸድቅ አናውቅም። ምክንያቱም እንደፈለገ ነው በጀቱን የሚቦጠቡጠው። እናንተ አትጠይቁኝም ብሎ ምክር ቤቱን ይዘልፋል፣ ይሳደባል። ነገር ግን የሱ ስልጣን ከምክር ቤቱ በታች ነበር። ነገር ግን ያን እንዳይሆን አድርጎታል። አሁን ደግሞ በዛ ደግሞ ሳቲስፋይድ አልሆነም። ከምርጫ በኋላ በእርግጠኝነት ሊሆን የሚችለው ይሄ የምክክር ኮሚሽን የሚባለውን ያው ጥሩ ስራ እየሰራ ነው ብሏል። ከምርጫ በኋላ ኦን ያደርገውና በደንብ አድርጎ ህገ መንግስቱ ይቀየር ይላል። ከፓርላመንታዊ ወደ ፕሬዝዳንታዊ ይመጣል። በጣም ደፍነትሊ አምባገነን የሆነ ለ10 ዓመት ቆራጭ ፈላጭነቱን ቀጥሎ የሚሄድበትን መንገድ እያመቻቸ እንደሆነ ማወቅ አለብን። ስለዚህ ህዝቡ ይሄን ምርጫ የሚለውን አፈሙዝ ደቅኖ ምርጫ ሊያስመርጥ የሚሄድበትን ምጸት በትክክል ማስቆም አለበት። ከዛ በፊት ህዝባዊ ውይይት የተደረገበት ህዝባዊን ያማከለ የሽግግር ስርዓትና ሀገሪቱን የሚመስል ህግና ስርዓት መቀመጥና አስተዳደር መቀመጥ እንዳለበት መወሰን አለበት። አብይ ሲፈልግ ከፓርላመንታዊ ወደ ፕሬዝዳንታዊ የሚቀየርበት አንድ መንገድ የለም። ፕሬዝዳንታዊ ደግሞ እንደ ኢትዮጵያ ሀገር በብሔር ብሔረሰቦች መካከል ላይ የምትገኝ ሀገር የብዙሃኖች ሀገር የሆነች በፓርላመንታዊ እንጂ በፕሬዝዳንታዊ አገዛዝ መስተዳደር አትችልም። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ